ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ዛሬ የጨዋታ ቀን ነው። ምሽት 2 ሰዓት ከ45 በሻምፒየንስ ሊግ የ16ቱ የጥሎ ማለፍ የመጀመሪያ ዙር ጨዋታ በኢስታንቡል በራማስ ስቴዲየም ሊቨርፑል ጋላታሳራይን የሚገጥም ይሆናል። የዚህንም ጨዋታ ማች ፕሪቪው ይዤላችሁ መጥቻለሁ። እስከ መጨረሻው ደቂቃ ድረስ አብራችሁ ቆይታችሁ እንድትከታተሉትም በአክብሮት ጋብዛለሁ። እናንተም በጨዋታው ዙሪያ ያላችሁን ሀሳብ የጨዋታ ግምታችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ፣ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑም በአክብሮት እጠይቃለሁ። አሁን በቀጥታ ወደ ማች ፕሪቪያችን የምንገባ ይሆናል። አብራችሁን ቆዩ። ዛሬ ምሽት 2 ሰዓት ከ45 ሊቨርፑል ወሳኝ ጨዋታ በራማስ ስቴዲየም ከጋላታሳራይ ጋር የሚያደርግ ይሆናል። በዚህም ወሳኝ ጨዋታ ላይ በሁለቱም ቡድን በኩል በጉዳትና በቅጣት ምክንያት የሚያልፋቸው ተጫዋቾች አሉ። በጋላታሳራይ በኩል ያለውን ስንመለከት ባላሲች በቅጣት ምክንያት በዛሬው ጨዋታ ላይ የማይኖር ይሆናል። እንደዚሁም ቡካይክ በጉዳት ምክንያት የዛሬው ጨዋታ የሚያመልጠው ሲሆን በሊቨርፑል በኩል ትናንትና በጋዜጣው መግለጫ ላይ አሰልጣኝ አርነ ስሎት እንደተናገሩት ከሆነ ፌዴሪኮ ኬዛ እና አሌሰን ቤከር በህመም ምክንያት በዚህ ጨዋታ ላይ የማይኖሩ ይሆናል። ከነሱ በተጨማሪም ኮነር ብራድሊ፣ ጆቫኒ ሊዮኒ፣ ስቲቨን ባቼቲች፣ ዋታሮ ኤንዶ እንደዚሁም ደግሞ አሌክሳንደር ኢሳክ በጉዳት ምክንያት የዛሬው ጨዋታ ሲያልፋቸው ከቡድኑ ጋር አብረው የተጓዙትን ተጫዋቾች ስንመለከት ማማርዳሽቪሊ፣ ቡድማንና ማስኬራ በበረኛ ተከላካይ መስመር ላይ ጆ ጎሜዝ፣ ቨርጅል ቫንዳይክ፣ ኢብራሂማ ኮናቴ፣ ናሎ ሮበርትሰን፣ ኬርኬዝ እንደዚሁም ደግሞ ፍሪምፖንግ በመሀል ሜዳ ላይ ዶሚኒክ ሶብስ ላይ አሌክስ ማካሊስተር፣ ከርትስ ጆንስ፣ ግራቨንበርግ፣ ትሬ ናዮኒ እንደዚሁም ፍሎሪን ቪርትስ አጥቂ መስመር ላይ ሞሐመድ ሳላ፣ ኮዲ ጋክፖ፣ ሂጉ ኤኪቲኬ፣ ሪዮ እንጉማና ሞሪሰን አብሮ ከስኳዱ ጋር ወደ ኢስታንቡል ማቅናት ችሏል። እንደዚሁም በዛሬው ጨዋታ ላይ 8 የሚደርሱ ተጫዋቾች ቢጫ ካርድ የሚያገኙ ከሆነ የመልስ ጨዋታ የሚያልፋቸው ይሆናል። በሊቨርፑል በኩል ከርትስ ጆንስ ብቻ በዚህ ጨዋታ ላይ ቢጫ ካርድ የሚያገኝ ከሆነ የመልስ ጨዋታ በአንፊልድ የሚያመልጠው ሲሆን በጋላታሳራይ በኩል በረኛው ካኪር፣ ኢስማኤል ጃኮብ፣ ዴቪሰን ሳንቼዝ፣ አብዱል ከሪም ባርዳኪ፣ ሮናልድ ሳሊስ፣ ኦስሚና፣ ናውላንግ የተባሉት 7 ተጫዋቾች በዛሬው ጨዋታ ላይ ቢጫ ካርድ የሚያገኙ ከሆነ የአንፊልድ የመልስ ጨዋታ የሚያመልጣቸው ይሆናልና ሊቨርፑሎችም ይህንን አድቫንቴጅ የግድ መጠቀም መቻል አለባቸው። እነዚህ ሁለት ክለቦች በሻምፒየንስ ሊግ የምድብ ጨዋታ ላይ በዚህ ሲዘን መገናኘት ችለው ነበረ። አሁን እንግዲህ በሁለተኛ ጊዜ በተለያየ ስቴጅ ላይ የሚገናኙ ይሆናል። ከዚህ ቀደም እንግዲህ ሊቨርፑሎች ከአንድ ቲም ጋር ነው በሁለት የተለያዩ ስቴጆች ላይ መገናኘት ይቻለው። ይህም ደግሞ ከፒኤስቪ ጋር ነበረ በ2006-2007 የውድድር ዘመን በግሩፕ ስቴጅ እንደዚሁም ደግሞ በጥሎ ማለፍ ስቴጅ ላይ ሊቨርፑሎች ፒኤስቪን ማግኘት ችለው ነበረ። ከዛ በኋላ ለመጀመሪያ ጊዜ ጋላታሳራይን በግሩፕም እንደዚሁም ደግሞ በጥሎ ማለፍ ጨዋታዎች ላይ የሚያገኙ ይሆናል። በዛ ጨዋታ ላይ ጋላታሳራዮች 1-0 በሆነ ውጤት ነበረ ማሸነፍ የቻሉ። ጨዋታውን ከተመለከታችሁ ሊቨርፑሎች ኳሱን መቆጣጠር ችለው ነበረ፣ የበላይነት ማሳየት ችለው ነበረ። ነገር ግን ደግሞ ያገኟቸውን አጋጣሚዎች ባለመጠቀማቸው ምክንያት የዛ ጨዋታ ላይ ሊቨርፑሎች ሳያሸንፉ መቅረት ችሏል። የዛንም ጨዋታ ስታት ስንመለከት ሊቨርፑሎች 67% ኳሱን መቆጣጠር ችለው ነበረ። 1.81 ኤክስፔክትድ ጎል ማስመዝገብ ችሏል። 16 ሙከራዎችን ማድረግ ችሎ ነበረ። ነገር ግን 4ቱ ብቻ ነበሩ ኢላማቸውን የጠበቁ ሙከራ የነበሩት። እንደዚሁም በጨዋታው ላይ 3 ትልልቅ እድሎችንም መፍጠር ችሎ ነበረ። ነገር ግን 3ቱንም ሳይጠቀሙበት ቀርቷል። የጋላታሳራይን ስንመለከት በጨዋታው ላይ 33% ብቻ ነበረ ኳሱን መያዝ የቻሉት። 1.34 ኤክስፔክተር ጎል ነበር ያስመዘገቡት። 9 ሙከራዎችን ብቻ ነበር ማድረግ የቻሉት። ከነዚህ 9 ሙከራዎች 4ቱ ኢላማውን የጠበቀ ሙከራ ነው የነበረው። እንደዚሁም ደግሞ 3 ትልልቅ እድሎችን መፍጠር ሲችሉ 2ቱን ስተዋል። አንዷን ግን ወደ ግብነት ቀይረው ጨዋታውን አሸንፈው ሊወጡ ይችላልና ሊቨርፑሎች የተሻለ የሚባል እንቅስቃሴን አድርገው ነበር። የተለያዩ አጋጣሚዎችንም አግኝተው ነበረ። ነገር ግን ጋላታሳራዮች አወዛጋቢ በሚባል ፔናልቲ ጨዋታውን አሸንፈው ሊወጡ ይችላልና ሊቨርፑሎች ከዛ ጨዋታ የግድ መማር ያለባቸው በጣም ብዙ ነጥቦች አሉ። በዋነኝነት ግን ጋላታሳራዮች የአጮት ስታይላቸውን ከተመለከትን ኳስ መያዝ ላይ ያን ያህል የሚጨናነቁ ቡድን አይደሉም። ነገር ግን ኳሱን ለተጋጣሚ ቡድን ለቀው በጥብቅ ይከላከሉና ባገኙት አጋጣሚ ሁላ በፈጣን አጥቂዎቻቸው ተጋጣሚ ቡድኖችን ለማሸነፍ ወይም ደግሞ ጎል ለማስቆጠር ነው ጥረት የሚያደርጉት። ይህንንም ደግሞ በመጀመሪያው ዙር ጨዋታ በደንብ መመልከት ይችለናል። በተለይ ደግሞ ይልማዝ የተባለው ተጫዋች እንደዚሁም ደግሞ ኦስሚና በተለያዩ አጋጣሚዎች በጣም በፍጥነት የሊቨርፑል የተከላካይ መስመርን ሲያልፉ መመልከት ይችለናልና እንደዚህ አይነት ታክቲክን በዛሬው ጨዋታ ላይም ይጠቀማሉ ተብሎ ነው የሚጠበቀውና ሊቨርፑሎች በዚህ ጨዋታ ላይ በጣም በትኩረት መጫወት መቻል አለባቸው። የጋላታሳራይን ፈጣን የሚባሉ ተጫዋቾች ላይ ትኩረት መስጠት መቻል አለባቸው። ሲከላከሉም በጣም ኦርጋናይዝድ የሆነ መከላከልን ማሳየት መቻል አለባቸው። እንደዚሁም ደግሞ ይህ የኳስ ቁጥጥራቸውን የኳስ ብልጫቸውንም ወደ ቻንስ ክሬት ወደ ማድረግ መቀየር መቻል አለባቸው። በእርግጥ በመጀመሪያው ዙር ጨዋታ ላይ ከአንድም 2-3 አጋጣሚዎችን አግኝተው ነበር ጎል ማስቆጠር የሚችሉባቸው። ነገር ግን እነዛን አጋጣሚዎች ሳይጠቀሙበት ቀርቷልና ከዛ የተሻለ ነገርን ማድረግ መቻል አለባቸው። በዚህ ጨዋታ ላይ ያገኟትን
የሚያገኙበትን አጋጣሚዎች እንዳለ ወደ ግብነት መቀየር መቻል አለባቸው። እንደዛ የማይሆን ከሆነ ግን ጋላታሳራዮች በዚህ ጨዋታ ላይም ነጥብ ይዞ ሊወጡ ይችላሉ። እንደዚሁም አሸንፈው ሊወጡ የሚችሉበት እድል አለና ሊቨርፑሎች በጣም በትኩረት መጫወት መቻል አለባቸው። ጋላታሳራዮችን እንግዲህ በጣም ጠንካራ የሚያደርጋቸው የተጫዋቾቹ ብቃት ወይም ደግሞ ፈጣን ተጫዋቾች መኖራቸው ብቻ አይደለም። የስቴዲየሙ ድባብ ራሱ ጋላታሳራዮች በጣም አስቸጋሪ ቡድን እንዲሆኑ ያደርጓቸዋል። በምድብ ጨዋታ ላይ በተገናኙበት ሰዓት ራሱ የጋላታሳራይ ደጋፊዎች እንዴት አድርገው ሲደግፉ እንደነበረ ሁላችንም በደንብ መመልከት ችለናል። የሊቨርፑል ተጫዋቾች ኳስ በሚይዙበት ሰዓት ያለማቋረጥ ሲጮሁ ነበርና ያ ደግሞ ተጫዋቾች ላይ ከፍተኛ ተጽዕኖ ነው የሚፈጥረውና በዚህ ጨዋታ ላይም ያንን ተመሳሳይ አይነት ድጋፍም ይሰጣሉ ተብሎ ነው የሚጠበቀውና ሊቨርፑሎች ከዛም መማር መቻል አለባቸው። እንደዚህ አይነት ድባብም እንደሚጠብቃቸው አውቀው በደንብ ተዘጋጅተው ወደ ጨዋታው መግባት መቻል አለባቸውና በጣም በትኩረት ሳይበታተን ሀሳባቸው መጫወት መቻል አለባቸው። ነገር ግን ደግሞ በጣም ቀላል ጨዋታ ይሆናል ተብሎ አይጠበቅም። ምክንያቱም ጋላታሳራይ በጣም አስደናቂ የሚባል ቲም ነው። በጣም ጠንካራ የሚባልም ቡድን ነው። በተለይ ደግሞ በሜዳቸው የሚያደርጉት ጨዋታ ላይ በጣም አስደናቂ የሚባሉ ቡድን ናቸው። በእርግጥ ሊቨርፑሎች ካለፉት 11 ከሜዳ ውጭ ያደረጓቸውን ሻምፒዮንስ ሊግ ጨዋታዎች 9ኙን ማሸነፍ ችሏል። በሁለቱ ብቻ ነው የተሸነፉትም አንደኛው ባለፈው ሲዝን በፒኤስቪ ነው። ያ ጨዋታ ራሱ ሊቨርፑሎች ወደ ጥሎ ማለፍ ጨዋታ ማለፋቸውን ካረጋገጡ በኋላ ያደረጉት ጨዋታ እንደዚሁም ደግሞ በተቀያሪ ተጫዋቾች ያደረጉት ጨዋታ እንደመሆኑ መጠን ያን ያህል ትኩረት ላንሰጠው እንችላለን። ሌላኛው ሁለተኛው ጨዋታ ደግሞ በዚህ ሲዝን በግሩፕ ጨዋታ በጋላታሳራይ የተሸነፉበት ጨዋታ ነውና ከዛ ውጭ ግን ካለፉት 11 ጨዋታዎች 9ኙን ማሸነፍ ችሏል። ነገር ግን ደግሞ የጋላታሳራይን በሜዳቸው ያለውን ስታት ስንመለከት ደግሞ ምን ያህል ጠንካራ ቡድን እንደሆኑ በደንብ የሚያሳየን ይመስለኛል። አሁን ለምሳሌ ከእንግሊዝ ቡድኖች ጋር በሜዳቸው ያደረጉትን 9 ጨዋታዎች የተሸነፉት አንዱን ብቻ ነው። እሱም በአርሰናል 4-1 በሆነ ውጤት የተሸነፉበት ነው። ከዛ ውጭ ግን 5ቱን ማሸነፍ ሲችሉ በ3ቱ ደግሞ አቻ በሆነ ውጤት ነው ማጠናቀቅ የቻሉት። እንደዚሁም በጥሎ ማለፍ ጨዋታዎች በሜዳቸው ካደረጉት ያለፉትን 22 ጨዋታዎች በሁለቱ ብቻ ነው ሽንፈት ያስተናገዱት። በ13ቱ ጨዋታዎች ሲያሸንፉ በ7ቱ ጨዋታዎች ደግሞ አቻ በሆነ ውጤት ነው ማጠናቀቅ የቻሉት። እንደዚሁም ደግሞ ያለፉትን 10 ጨዋታዎችም ምንም አይነት ሽንፈት አላስተናገዱም። በ6ቱ ሲያሸንፉ በ4ቱ ደግሞ አቻ በሆነ ውጤት ነው ማጠናቀቅ የቻሉትና ምን ያህል በሜዳቸው ጠንካራ ቡድን እንደሆኑ በደንብ መመልከት እንችላለን። ሊቨርፑል በአንጻሩ ባለፉት 5 የጥሎ ማለፍ ጨዋታዎች 4ቱን ተሸንፏል። አንዱን ብቻ ነው ማሸነፍ የቻለው። ያሸነፉትም ባለፈው ሲዝን ከፒኤስጂ ጋር በፓርክ ደ ፍሬንስ በኤሊየት ጎል ታግዘው 1-0 በሆነ ውጤት ያሸነፉበት ጨዋታ ነው። ከዛ ውጭ ግን ባለፉት 5 ጨዋታዎች 4ቱን ሽንፈት አስተናግዷልና ለሊቨርፑል ከባድ ጨዋታ ይሆናል ተብሎ ይጠበቃል። የጋላታሳራይ ጥንካሬ ደግሞ የበለጠ ጨዋታውን ጠንካራ እንዲሆን ያደርገዋልና ሊቨርፑሎች ለዚህም ነው በጣም በትኩረት መጫወት መቻል አለባቸው የምንለው። የእርስ በርስ ግንኙነታቸውን ስንመለከት ራሱ ሊቨርፑል ጥሩ የሚባል ሪካርድ የለውም። ካለፉት 5 ጨዋታዎች ሊቨርፑል ማሸነፍ የቻለው አንዱን ብቻ ነው። በሁለቱ ሲሸነፍ በሁለቱ ደግሞ አቻ በሆነ ውጤት ነው ማጠናቀቅ የቻሉት። ለመጨረሻ ጊዜ ሊቨርፑሎች ጋላታሳራይን ማሸነፍ የቻሉት ከ20 ዓመት በፊት ሴፕቴምበር 27 2006 ላይ ነው የነበረው። የዛንም ጨዋታ እንግዲህ ሊቨርፑሎች 3-2 በሆነ ውጤት ነበረ ማሸነፍ የቻሉት። የሊቨርፑልን የማሸነፊያ ግቦች ሁለቱን ፒተር ክራውች ሲያስቆጥር አንዷን ደግሞ ሉዊስ ጋርሻ ነበረ ማስቆጠር የቻለው። የጋላታሳራይን 2 ግቦች ደግሞ ዩኒት ካራን የተባለው ተጫዋች ነበረ ማስቆጠር የቻለው። ከዛ በኋላ ያደረጓቸውን ጨዋታዎች ግን ጋላታሳራዮች ናቸው ማሸነፍ የቻሉትና ሊቨርፑሎች ጋላታሳራይን ማሸነፍ ምን ያህል እንደከበዳቸው እንግዲህ ይህም ስታት በደንብ የሚያሳይ ይሆናል። ወቅታዊ አቋማቸውን ስንመለከት በተለይ ደግሞ ያለፉትን 5 ጨዋታዎች ስንመለከት ጋላታሳራይ ካለፉት 5 ጨዋታዎች 3ቱን ሲያሸንፉ በሁለቱ ደግሞ ሽንፈት አስተናግዷል። ሊቨርፑል በአንጻሩ ካለፉት 5 ጨዋታዎች በአንዱ ብቻ ነው ሽንፈት ያስተናገደው። በውልቭስ 2-1 በሆነ ውጤት በፕሪሚየር ሊጉ የተሸነፈበት ጨዋታ ነው። ከዛ ውጭ ግን ያደረጓቸውን 4 ጨዋታዎች ማሸነፍ ችሏል። እንደዚሁም ጋላታሳራዮች ያለፉትን 4 የሜዳቸውን ጨዋታዎች ማሸነፍ ችሏል። በእነዚህ 4 ጨዋታዎች ደግሞ 18 ግቦችን ማስቆጠር ችሏል። እንደዚሁም በቻምፒየንስ ሊጉም ያደረጉትን የመጨረሻ የሜዳ ጨዋታቸውን ጁቬንቱስን 5-2 በሆነ ውጤት ነበረ ማሸነፍ የቻሉትና በሰፊ የጎል ልዩነት ነበር ያንን ጨዋታ አሸንፈው የወጡት። በእርግጥ የመልስ ጨዋታ ላይ ጁቬንቱስ 3-2 በሆነ ውጤት አሸንፏቸው ነበረ። ነገር ግን ደግሞ በድምር ውጤት ጋላታሳራዮች ወደ ቀጣይ ዙር ማለፍ ችሏል። እንደዚሁም ከሊቨርፑል ጋር ያደረጉትን የመጨረሻ 2 ጨዋታዎችንም ጋላታሳራዮች ናቸው ማሸነፍ የቻሉት። ሊቨርፑሎች በአንጻሩ በዚህ ሲዝን በሻምፒየንስ ሊግ ከሜዳ ውጭ ያደረጓቸውን ጨዋታዎች ስንመለከት ከጋላታሳራይ ሽንፈት በኋላ 3 ጨዋታዎችን ማድረግ ችሎ ነበር። እነዚህም 3 ጨዋታዎች ሙሉ ለሙሉ ማሸነፍ ችሏል። በዛሬው ጨዋታ ላይ ሊቨርፑል ያሸንፋል የሚለውን በጨዋታ ላይ የምንመለከት ይሆናል። ነገር ግን ደግሞ ቀላል ጨዋታ እንደማይሆን በእርግጠኝነት መናገር ይቻላል። እናም ሊቨርፑሎች ለዚህ ጨዋታ
የግድ መዘጋጀት መቻል አለባቸው። እንደዚሁም ደግሞ ጠንካራ የሚባለውንም ቡድን ይዘው መግባት መቻል አለባቸው። በእርግጥ አንዳንድ ተጫዋቾች በጉዳት ምክንያት በዚህ ጨዋታ ላይ የሉም። ነገር ግን ደግሞ ባሉት ተጫዋቾች ጠንካራ የሚባለውን ስኳድ ይዘው መግባት መቻል አለባቸውና ይህንን ጨዋታ የግድ ማሸነፍ መቻል አለባቸው። እንደሚታወቁ በዚህ ሲዝን ሊቨርፑሎች እንደ ቡድን ጥሩ የሚባል እንቅስቃሴን እያደረጉ አይደለም የሚገኙትና ይህንን ሲዝን በጣም የሚያምር ሲዝን ለማድረግ ከፈለጉ ደግሞ የግድ ዋንጫ ማሸነፍ መቻል አለባቸውና ይህ ጨዋታ እንግዲህ ለሊቨርፑል የሲዝን ዲፋይኒንግ የሚባል አይነት ጨዋታ ነውና በዚህ ጨዋታ ላይ አሰልጣኝ አርነ ስሎት ምን አይነት አሰላለፍን ይዞ ይገባሉ የሚለው በጣም ትልቅ ጥያቄ ነው እና ምን አይነት አሰላለፍን ይዞ ሊገቡ ይችላሉ የሚለው ግምታችንን ስናስቀምጥ በበረኛ ስንጀምር በዚህ ጨዋታ ላይ ማማርዳሽቪሊ በቋሚነት የሚጀምር ይሆናል። እንደሚታወቀው አሰልጣኝ አርነ ስሎት በጋዜጣዊ መግለጫቸው ላይ እንደተናገሩት አሊሰን ቤከር በጉዳት ምክንያት ከቡድኑ ጋር አልተጓዘም። ስለዚህም ያለው አማራጭ ማማርዳሽቪሊን በቋሚነት ማስጀመር ብቻ ነው። ነገር ግን ደግሞ ብዙ ጨዋታዎችን አለመጮቱ ምን ያህል ኢፌክት ይኖረዋል፣ ምን ያህል ተጽዕኖ ይኖረዋል የሚለውን ነገር አብረን የምንመለከት ይሆናል። እንደምታስታውሱ እንግዲህ ከኤፍኤ ካፕ ጨዋታ በፊት የግድ ማማርዳሽቪሊ መጀመር መቻል አለበት። ምናልባት እንኳን አሊሰን ቤከር ቢጎዳ እንደዚህ አይነት ጨዋታዎችን ማግኘቱ ለሱ ለአቋሙም ጥሩ ነው ስላችሁ ነበረ። ነገር ግን በዛ ጨዋታ ላይ አሊሰን ቤከርን ነበረ በቋሚነት ሲያስጀምሩት እና በዚህ ጨዋታ ላይ ደግሞ አሊሰን ቤከር በጉዳት ምክንያት የለም። ስለዚህ የእሱ አለመኖር እንደዚሁም ደግሞ የማማርዳሽቪሊ ብዙ ጨዋታዎችን አለመጮቱ ምን ያህል ተጽዕኖ ይኖረዋል የሚለው ነገር ዛሬ ምሽት ላይ የምንመለከት ይሆናል። ወደ ተከላካይ መስመሩ ስናመራ በቀኝ ፉልባክ ቦታ ላይ ፍሪምፖንግ በቋሚነት ይጀምራል የሚል ግምት ነው ያለኝ። በተለይ ደግሞ የጋላታሳራይ ተጫዋቾች በጣም ፈጣን እንደመሆናቸው መጠን እዚህ ቦታ ላይ በጣም ፈጣን ተጫዋች የግድ ያስፈልጋል። በግሩፕ ጨዋታ ላይ እንግዲህ ፍሪምፖንግ በጣም ጥሩ የሚባል ጨዋታን መጫወት ችሏል። ፍጥነቱንም በደንብ ሲጠቀም መመልከትም ይችላል ነበርና በዛሬ ጨዋታ ላይ ያ ፍጥነት የግድ ያስፈልጋል። እንደሚታወቀው ደግሞ በውልቭስ ጨዋታ ላይ በቋሚነት አልጀመረም ነበርና ምናልባትም ለዚህ ጨዋታ በሚል ሊሆን ይችላል በቋሚነትም ያላስጀምሩትና ዛሬ የግድ ይህ ተጫዋች ያስፈልጋል። በመሀል ተከላካይ ስፍራ ላይ ቨርጅል ቫንዳይክና ኢብራሂማ ኮናቴ ሲጀምሩ በግራ ፉልባክ ቦታ ላይ ደግሞ ሚሎስ ኪርኪዝ ይጀምራል የሚል ግምት ነው ያለኝ። ልክ እንደ ፍሪምፖንጉላ የሚሎስ ኪርኪዝ ፍጥነት በዚህ ጨዋታ ላይ የግድ ያስፈልጋልና አሰልጣኙም በቋሚነት ያስጀምሩታል ብዬ አስባለሁ። ወደ መሀል ሜዳው ስናቀና በደብል ፒቮት ላይ አሌክስ ማካሊስተርና ራያን ግራቨንበርግ በቋሚነት ይጀምራሉ የሚል ግምት ነው ያለኝ። 10 ቁጥር ቦታ ላይ ደግሞ ዶሚኒክ ሶብዝ ላይ በቋሚነት ይጀምራል የሚል ግምት ነው ያለኝ። እነዚህ ሶስት ተጫዋቾች እንግዲህ በብዛት አብረው መጫወት የቻሉ ተጫዋቾች ናቸውና ሞር ባላንስድ የሆነ ቲምም መስራትም የሚችሉ ተጫዋቾች ናቸው። በዛ ምክንያት በዚህ ጨዋታ ላይ በቋሚነት ይጀምራሉ የሚል ግምት ነው ያለኝ። ወደ አጥቂው ስፍራ ላይ ስናመራ ኮዲ ጋክፖ በግራ ክንፍ፣ መሐመድ ሳላ በቀኝ ክንፍ እንደዚሁም ደግሞ ሂጎ ኤኪቲኬ 9 ቁጥር ቦታ ላይ ይጀምራሉ የሚል ግምት ነው ያለኝ። እዚህ ላይ እንግዲህ ፍሎሪን ቪርትስን አላስገባቱም። ያም የሆነበት ምክንያት እንግዲህ በቅርቡ ነው ከጉዳት የተመለሰው። በእርግጥ በውልቭስ ጨዋታ ላይ ተቀይሮ ገብቶ እንቅስቃሴ ማድረግ ችሏል። ነገር ግን ደግሞ በዚህ ወሳኝ ጨዋታ ላይ በቋሚነት የሚያስጀምረው ብቃት ላይ ነው ብዬ አልገምትም። በዛ ምክንያትም ተቀያሪ ወንበር ላይ ይሆናል የሚል ግምት ነው ያለኝ። በእርግጥ አሰልጣኙ በቋሚነት ላስጀምረው ካሉ ራሱ 10 ቁጥር ቦታ ላይ ያስጀምሩታል የሚል ግምት የለኝም። ምናልባት በኮዲ ጋክፖ ቦታ ሊያስጀምሩት የሚችሉበት እድል አለ ብዬ ነው የማስበው እንጂ በዛሬው ጨዋታ ላይ 10 ቁጥር ቦታ ላይ ይጀምራል የሚል ግምት የለኝም። የእናንተ ግምታችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። እንደዚሁም አያይዛችሁም ስለ ጨዋታው ያላችሁ ሀሳብ እንደዚሁም የውጤት ግምታችሁንም አያይዛችሁ እዛው ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ በአክብሮት እጠይቃለሁ። ለአሁን እኔ እዚህ ላይ አበቃው። እስከ መጨረሻው ደቂቃ ድረስ ስለተከታተላችሁኝ ከልብ አመሰግናለሁ። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።